የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። ውሳኔውን በዝርዝር ወደ እናንተ የምናደርስ ይሆናል። ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዝ ሰራዊት ላይ የአርፒጂ ጥቃት በመፈጸም ታላቅ ድል ተጎናጸፈ። ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሃን ላይ በመተኮስ ሕይወት መቅጠፋቸው ተሰምቷል። መንግስት ከዓለም አቀፍ የገንዘብ ድርጅት የሚለቀቅልኝ ብድር ከ2.18 ቢሊዮን ዶላር በላይ ደርሷል አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጠት ሳይሆን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። በዚህም መሰረት አንደኛ የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምሯል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡም ማመልከቻው ከአሰራሩ ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅታችን መሰረታዊ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑና አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮው ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበው ማመልከቻ ፖሊት ቢሮው ተቀብሎታል። ፖሊት ቢሮው ለአርበኛ እስክንድር ተሰጥቶት በነበረው የኃላፊነት ቦታ ላይ ሌላ ሰው የሚተካ ይሆናል። ሁለተኛ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ ላይ ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ ማዕከላዊ ኮሚቴና የሥራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። ሶስተኛ በድርጅቱ ወታደራዊ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ ተላልፏል። ዝርዝር ጉዳዩን በቀጣይ የምናሳውቅ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙ ሰራዊት ላይ የአርፒጂ ጥቃት በመፈጸም ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በጠላት ላይ መብረቃዊ ጥቃት አደረሰ። ዛሬ ጥር 14 2018 ዓ.ም ከጠዋቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ ሊብሶ ኤላ እየተባለ በሚጠራ ቦታ ላይ የስርዓቱን ወንበር ጠባቂ ሰራዊት በአንድ ተሳቢ አንድ ሲኖትራክና አንድ ፓትሮል ከመርሳ ወደ ደሴ ሲጓጓዝ በባለሽርጡ ክፍለ ጦር ቃኝ በተያዘ ደፈጣ ሙሉ ለሙሉ በመደምሰስና በመውደም ታላቅ ድል ተጎናጽፈዋል። በዚህ 100% ኢላማውን በጠበቀ የአርፒጂ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክና በአንድ ፓትሮል ተጭኖ ሲንቀሳቀስ የነበረው ጨፍጫፊ ሰራዊት ሙሉ በሙሉ ከነ ተሽከርካሪው ማውደምና መደምሰስ ሲቻል ስርዓቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ሆስፒታል ሲያመላልስ አርፍዷል። በዚህ አውደ ውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ይገኙበታል። በፋኖ ምት የተበሳጨው የጠላት ብልጽግና ሰራዊት ንጹሃን ወገኖችን ኢላማ በማድረግ የአርሶ አደሮችን ሕይወት ሲቀጥፍና በመንገድ እያስቆመ በመደብደብና ንብረትን ሲያወድም ውሏል። መረጃው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ ነው። ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሃን ላይ በመተኮስ ሕይወትን ቀጥፈዋል። እናንጊያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉ ሁለት ንጹሃን መካከል የአንዱ ሕይወት መቀጠፉ ተረጋግጧል። ሕይወቱ ያለፈው ሕፃን በአናጺነት ስራ የሚተዳደረው የአቶ ልብሞኝ ይመር ልጅ መሆኑን የመረጃ ምንጮቻችን ተናግረዋል። ሌላኛው የአስተዳደር ፑል የጥበቃ ሰራተኛው የወታደር ተስፋ አለማየሁ ልጅ ደግሞ ከባድ ቁስለኛ ነው ተብሏል። በተኩሱ ልውውጥ ደንግጠው ከሮጡ የባሉ ተሳታፊ እናቶች መካከል ስሟ እንዲጠቀስ ያልፈለገች አንዲት እናት እግሯ ሲሰበር ብዙዎቹ ቀላል የአካል ጉዳት ማስተናገዳቸው ተረጋግጧል። በአጠቃላይ አንድ ሕፃን ሲገደል ሶስቱ ደግሞ ቁስለኛ ሆነዋል። ሆስፒታል መግባታቸውን አረጋግጠናል።
ከምንታገልለት ዓላማ አንዱ የእምነትና የማንነት ጭቆናን በመገሰስ የህዝቡን ነጻነት ለማረጋገጥ ነው። የጸረ አማራ ስርዓት በሁሉም የአማራ ማህበረሰብ ላይ የሚደርሰውን ሁለንተናዊ እልቂትና ውድመት ለማስቆም ብሎም ሁሉም ኢትዮጵያውያን የሚተማመንበት ስርዓት እስከሚፈጠር ድረስ ትግላችን ይቀጥላል። አፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ። መንግስት ከዓለም አቀፍ የገንዘብ ድርጅት የሚለቀቅልኝ ብድር ከ2.18 ቢሊዮን ዶላር በላይ ደርሷል አለ። መንግስት በ2016 ዓ.ም መገባደጃ ከዓለም አቀፍ የገንዘብ ድርጅት ጋር በደረሰው ስምምነት መሰረት አጠቃላይ የሚለቀቅለት ብድር ከ2.18 ቢሊዮን ዶላር በላይ መድረሱን አስታውቋል። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በትናንትናው ዕለት በጋራ ባወጡት መግለጫ ሀገር በቀል እያሉ የጠሩት የኢኮኖሚ ማሻሻያ አጀንዳ አፈጻጸም ላይ ወሳኝ ምዕራፍ የሆነው አራተኛው የኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁን አመላክተዋል። በግምገማቸውም አፈጻጸሙ ከተገመተው በላይ ጠንካራ ሆኖ መገኘቱ ተረጋግጧል ብለዋል። ኢኮኖሚው በዚህ ወቅት የተለያዩ ውጤቶች እያሳየ እንደሚገኝ የሚገልጸው መግለጫው የተደረገው የኢኮኖሚ ማሻሻያ ካመጣቸው ውጤቶች አንዱ የዋጋ ግሽበት በከፍተኛ ፍጥነት እንዲቀንስ ማድረጉ መሆኑን አመላክቷል። የዋጋ ግሽበት ወደ ነጠላ አሃዝ መውረዱን የስታቲስቲክስ አገልግሎት ከዚህ ቀደም ማስታወቁ አይዘነጋም። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። ትራምፕ ሁለቱም መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸዋል። ፕሬዝዳንቱ ይህንን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ረቡዕ ምሽት በተካሄደው በሁለት ፕሬዝዳንቶች ውይይት ላይ የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮና የግብፅ አቻቸው ባድር አብደላቲን ጨምሮ ሌሎች ከፍተኛ ባለስልጣናት ተገናኝተዋል። ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለውልኝ አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው የህልውና ጉዳይ ያሉትን የናይል ወንዝንና የታላቁ ህዳሴ ግድብ በተመለከተ ትራምፕ ለሀገራቸው የሚያደርጉትን ድጋፍ አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረውን ስምምነት እንዲፈርም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ፕሬዝዳንት ትራምፕም በምላሻቸው የታላቁ ህዳሴ ግድብ ጉዳይ ቅድሚያ እንደሚሰጡ ተናግረዋል። ትራምፕ በዚህ ንግግራቸው የህዳሴው ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው የግንባታ ወጪውን የሸፈነችው ሀገራቸው እንደሆነችም ተናግረዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ